የፀሐይ ከተማ ለዛሬ የሀገራችን ኢትዮጵያን የተፈጥሮ ጸጋንና የእኛን የህዝቦቿን በጎ ያልሆነ አንድ ልማድ በትዝብት እንቃኛለን። በቅድሚያ ልዩ ልዩ ስያሜዎቿን እንመልከት። ታላቁ መጽሐፍ ቅዱስ ኢትዮጵያ፣ የጥንት ፈላስፎች አቢሲኒያ፣ የመካከለኛው ዘመን የኢትዮጵያ ጽሑፎች ጸሐፍት ኢትዮጵያን ሊትሬቸርስ ራይተርስ ኢትዮጵያና የፀሐይ ከተማ ወይም ዘ ሲቲ ኦፍ ሰን ብለው ይጠሯታል። ለትዝብታችን አብነት በመተሆን ከተባበሩት አሜሪካ ግዛቶች አንዲት ግዛት መርጠን በእርሷ መነጽርነት ኢትዮጵያችንን እንመዝናለን። ጉዳያችንን እንደግፋለን፣ ጋን በጠጠር ይደገፋል እንዲሉ ቶማሶ ካምፓኔላ የተባለ የመካከለኛው ዘመን ጸሐፊ ዘ ሲቲ ኦፍ ሳን በተባለው መጽሐፉ ላይ በስፋት የተረካት የፀሐይ ከተማ የሆነች ጥንታዊትና የበጎ ልማዶች ባለቤት ሀገር ኢትዮጵያ ናት ይሉናል። በቅርቡ መጽሐፉን የፀሐይ ከተማ ብለው ወደ አማርኛ የመለሱት ዶክተር መስከረም ለቺሳ የሀገራችን የቱሪዝም አባት የሚባሉት አቶ ሀብተ ስላሴ ታፈሰ የ13 ወራት የፀሐይ ብርሃን ጸጋ ባለቤት ወይም 30 months of sunshine የሚል የቱሪዝም መርህ ያወጡላት ሀገር ኢትዮጵያ መሆኗንም ልብ ይሏል። በዚች የፀሐይ ከተማ ማንነት ላይ አያሌ መላምቶች ተሰጥተዋል። ደራሲው በምናቡ የፈጠራት ከተማ ናት፣ ኢትዮጵያ ናት፣ አውሮፓዊት ሀገር ናት ወዘተ። መቼም በካምፓኔላ የፀሐይ ከተማ ተብላ የተጠቀሰችው ሀገር ኢትዮጵያ እንጂ ሌላ አውሮፓዊት ሀገር አይደለችም ነው የዶክተር መስከረም እምነት። ለዚህም አሉኝ የሚሉትን ታሪካዊ ማስረጃዎችና አመክንዮዎች አቀርበዋል። ደግሞም ምዕራብ አውሮፓ እንኳን የፀሐይ ከተማ ሊባል ጣሊያንም ሆነች በዙሪያው ያሉ ሀገራት በሙሉ ፀሐይ ብርቃቸው ናት። አብዛኛውን ጊዜ ጭጋጋማ በከፍተኛ ቅዝቃዜ የተዋጡና ጥቂት ወራትን ብቻ የፀሐይ ብርሃንን የሚያገኙ ሀገራት መሆናቸውም አይዘነጋም። በረዶ የበዛበት ሀገር እየኖሩ ለነዋሪው ስለ በረዶ ማስተዋወቅ ደግሞ ለቀባሪው ሳይሆን ለሟቹ አረዱት ያሰኛል። ፀሐይ ብርቅ ስለሆነች ስለ ፀሐያማ ከተሞችና ታሪክና ባህሏ እንደ ፀሐይ ስለምታበራ ሀገር ለአንባቢ ወይም ለአድማጭ መጽሐፍ ልማድ ነው። አዲስ ወይም ብርቅ ነገር ስለሆነ በቀደምትም ሆነ በአሁን ጸሐፍት ዘንድ የተለመደ ነገርን ለልማዱ ባለቤት መንገር ግን አዲስ ነገር አያሰኘውም። ለምሳሌ አብዛኛው የኢትዮጵያ ከተሞች ነዋሪ እንጀራ ይመገባል ብሎ ለኢትዮጵያውያን መጽሐፍ ምን አዲስ ነገር ያሰኛል? ጊዜና ወረቀት ከማባከን ውጪ። ስለሆነም ካምፓኔላ ለጭጋጋማ አውሮፓ አንባቢ የ13 ወራት የፀሐይ ጸጋ ስላላት ሀገረ ኢትዮጵያ ታሪክና ባህል ነው የጻፈው ብንል ከእውነታው አንርቅም። ይህንን ሰዎች አዳዲስ ነገሮችን የመውደድ ዝንባሌና ለተደራሲው አዲስ ነገርን የማስተዋወቅ ልማድ በአንድ ምሳሌ እንደግፈው። ኮሜዲያን አለባቸው ተካ ያዘጋጀው በነበረው የቴሌቪዥን ትዕይንት ጋይ ስብሐት ገብረ እግዚአብሔርን እንግዳ አድርጎ ይጋብዘዋል። ስለ ፈረንሳይ ሴቶችም አንድ ጥያቄ ጠይቀዋል። በቅድሚያ ጋይ ስብሐት ለ2 ዓመታት ያህል ፈረንሳይ ሀገር መኖሩን እንያዝ። አለባቸው ጋይ ስብሐት ብዙ ሰዎች የፈረንሳይ ሴቶችን ታደንቃለህ፣ አዘውትርህም ታነሳቸዋለህ ይሉሃል በማለት ይጠይቀዋል። ጋይ ስብሐትም ሲመልስ እኔ እንደውም ከፈረንሳይ ሴቶች የበለጠ የአዲስ አበባ ሴቶችን ነው የማደንቀው። ለአዲስ አበባ ልጆች ግን ስለ አዲስ አበባ ሴቶች አታወራላቸው። ስለዚህ ነገሩ ይመስላል እንጂ አይደለም ብሎታል። ካምፓኔላም ለአውሮፓ አንባቢ ስለሚኖሩባት ቀዝቃዛው አውሮፓዊት ሀገር ህዝቦችና አኗኗር ተደንቆ ለመጻፍ አይችልም፣ ስለ ፀሐያማው ሀገር ኢትዮጵያ እንጂ። የካምፓኔላ የፀሐይ ከተማ የሚለው መጽሐፍ ከታተመበት ከዛሬ 550 ዓመታት በፊት አንስቶ እስካሁን ድረስ እንደ አዲስ እየተነበበ ያለ መጽሐፍ ነው። ምክንያቱ ደግሞ የፀሐይ ከተማ ነዋሪዎች አኗኗር፣ ሃይማኖት፣ ስነ ምግባርና ባህል በጊዜው በጨለማ ዘመን ውስጥ ለነበረችው ጣሊያንና በዙሪያው ያሉ የአውሮፓ ሀገራት እንግዳና ያልተለመደ ስለነበር ነው። ዶክተር መስከረም እንደሚሉት ለአሁኑ ለምዕራብ አውሮፓ ሀገራት ስልጣኔ የያኔው የአክሱማይት ስልጣኔ ትልቅ አስተዋጽኦ ነበረው። በመካከለኛው ዘመን አውሮፓ በብዙ ችግሮች የተተበተበች ኋላ ቀር አህጉር ነበረች ይላሉ። ትንሣኤዋን ያመጡት የጊዜውን የኢትዮጵያን ስልጣኔ በብዙ ምርምር ፈልፍለው አውጥተው በመጠቀም ነው ይላሉ ዶክተር። ነገር ግን እኛ ኢትዮጵያውያን ይህንን እንደ ማለፊያ ምግብ ለህይወት ተስማሚ የሆነ የአየር ንብረት፣ የተፈጥሮ ሀብት ወይም የ13 ወራት የፀሐይ ሙቀትና ብርሃን የማግኘት ጸጋ ብዙ ቦታ አንሰጠው። ይመሻል፣ ይነጋል። ሌሎች ሀገራት ደግሞ ፀሐይ ወይም እንደ ፀሐይ የሚያበራ ታሪክ ሳይኖራቸው ከተማቸውን የፀሐይ ከተማ ብለው በመሰየም ብዙ ተጠቅመዋል።
ለምሳሌ በሰሜን አሜሪካ ከምድር ወገብ በላይ ያሉ ግዛቶቿ እንደ ሳንሳስ፣ ፎኒክስ፣ ሎስ አንጀለስ፣ አሪዞና እና ፍሎሪዳ አይነት ከተሞችን ለይተው የፀሐይ ከተማ ብለው ይጠሯቸዋል። በይበልጥ ደግሞ በደቡብ ምስራቅ አሜሪካ የምትገኘውን ፍሎሪዳ የተሰኘችውን ግዛት የፀሐይ ሀገር ወይም ሳን ስቴት ይሏታል። የሚደንቀው ግን ከሁሉም የአሜሪካ ግዛቶች የበለጠ ዝናባማዋ እርሷ ናት። ለዛሬ ፍሬ ነገራችን አብነት አድርገን የመረጥናት ፍሎሪዳ ግዛትን ይሆናል። ፍሎሪዳ የፀሐይ ሀገር የሚል ስያሜዋን በስፋት በማስተዋወቋ ምክንያት የአያሌ ጎብኚዎች መዳረሻና መስህብ ሆናለች። ከተማዋ ታዲያ የፀሐይ ከተማነቷን ብቻ አስተዋውቃ አልተቀመጠችም። ጎብኚዎቿ ከመምጣታቸው በፊት እነርሱን ለመቀበል የሚያስፈልጋትን የቤት ስራዋን ሁሉ አጠናቃ ቆየች። ማያሚ ቢች የተባለውን የባህር ዳር መዝናኛን ጨምሮ ያላትን አብዛኛዎቹን የባህር ዳርቻዎች አስጊጣና ለጎብኚዎች ምቹ አድርጋ በጥቂት ጊዜያት ውስጥ የብዙዎቹ የላቲን አሜሪካውያን የህልም ሀገርና የአያሌ የዓለም ጎብኚዎች መዳረሻ ሆነች። ብዙዎች እስቲ ያቺ የፀሐይ ከተማ እንሂድ እያሉ ወደ እርሷ ተመሙ። የኢትዮጵያን ኢምንት ያህል ፀሐይ ወይም እንደ ፀሐይ የሚያበራ ታሪክ የሌላት ዝናባማ ሀገር የፀሐይ ሀገር ተብላ በመተዋወቅ ተወዳጅ ሀገር ሆነች። ይሄ ብቻ መሰላችሁ? ጎብኚዎች ሲበዙላት ዋልት ዲዝኒ ወርልድ የተሰኘውን ግዙፉን የዓለማችንን መዝናኛ ማዕከል በከተማዋ እምብርት ላይ ገነባች። ዋልት ዲዝኒ ተራ መዝናኛ እንዳይመስላችሁ። ግዝፈቱንም ሆነ የሚሰጠውን የአገልግሎት አይነት ዘርዝረን አንጨርሰው። በጥቂቱ ለማሳየት ያህል የሆቴሉን ማደሪያ ክፍሎች ብቻ እንኳን ብንመለከት ዋልት ዲዝኒ ወርልድ እያንዳንዱ የማደሪያ ክፍል አንዳንድ ሌሊት ብቻ ማደር ብትፈልጉ ሁሉንም ማረፊያ ክፍሎች ለማዳረስ ተጨማሪ 68 ዓመት ያስፈልጋቸዋል። 25000 ያህል ማደሪያ ክፍሎች አሉት ማለት ነው። የአያሌ ጎብኚዎች መዳረሻ ከሆነች በኋላ ደግሞ ሌላ ተጨማሪ በረከት መጣላት። ላለው ይጨምርለታል እንዲሉ ለመኖሪያነት ቀዳሚ ተመራጭ ከተማ በመሆን ብዙ ታዋቂ ሰዎችን ወይም ሴሌብሪቲስ በዙሪያዋ ሰበሰበች። ይህም ሌላ ያልታሰበ ዕውቅና ጨመረላት። ጥቂቶቹን ታዋቂ ሰዎች ብንመለከት ፒትቡል በትውልድ ኩባዊ በዜግነት አሜሪካዊ የሆነ ታዋቂ ራፐር፣ ጆን ትራቮልታ ታዋቂ አሜሪካዊ የፊልም ተዋናይና በሀገራችን በ1970ዎቹ ተወዳጅ በነበረው የፀጉር ቁርጥ የሚታወቅ፣ ሴሬና ዊሊያምስ አፍሪካ አሜሪካዊት ከመንታቷ ጋር ታዋቂ የሜዳ ቴኒስ ስፖርተኛ፣ ታይገር ውድስ ታዋቂ አፍሪካ አሜሪካዊ የጎልፍ ስፖርተኛ፣ ቢል ጌትስ የማይክሮሶፍት ካምፓኒ ባለቤት ፍሎሪዳን መኖሪያቸው ካደረጓት ታዋቂ ሰዎች ውስጥ ጥቂቶቹ ናቸው። ወደኛ ስንመለስ አክሱም፣ ላሊበላና ሌሎችም የውጭ ጎብኚ መስህቦቻችን እንኳን የታዋቂ ዜጎቻችን መኖሪያ ሊሆኑ ቀርቶ በታዋቂ ዜጎቻችን በቅጡ አልተጎበኙም። ስንቶቻችን ጎብኝተናቸዋል? ታሪካቸውንስ ጠንቅቀን እናውቃለን? ከቅርብ ዓመታት በፊት አንድ የሀገራችን ባህልና ቱሪዝም ሚኒስቴርን ሹመት ተከትሎ ሚዲያዎች አክሱምና ላሊበላን ጎብኝቶ የማያውቅ የባህልና ቱሪዝም ሚኒስቴር በማለት መሳለቃቸውን ማንሳት ለጉዳያችን በቂ ማሳያ ይሆነናል። ትክክለኛዋ የፀሐይ ከተማ ኢትዮጵያ ናት። በዚህም ለብዙ ሀገራት ብርቅ ብትሆንም ከዚህ ሀብቷ አልተጠቀመችም። ትንሣኤዋን እስክናይ ድረስ ኢትዮጵያን እንጠብቅ፣ ታሪኳንና ባህሏን እናስተዋውቅ እንላለን። ለዛሬ ይቆየን።